ራበኛ ይርባል። ዛሬ ዘመኑ ረቋል። ቴክኖሎጂውም ሰማይ ነክቷል። ህይወት በየፈርጁ ደምቋል። እንዲህም ተሆኗል። ዘመነ ዲጂታል አዲስ ኢንዱስትሪ ፈጥሮ መራመዱ ሁሉም ከአንድ ምንጭ ይቀዳ ዘንድ ፈቅዷል። ብቻ እንኳንም በዚህ ዘመን ላይ ኖር ከሚያስበል ጸጋ ተገልጧል። ለሰጪው እግዚአብሔር ይስጠው ባለው ላይ ጨምሮ ተቀባይ ሁሉ ሰጪ ነው ዘንድሮ እንዳለው አቀንቃኙ ምስጋና ለዘመነ ዲጂታል ይሁንና ተቀባይ ሁሉ ሰጪ ሆኗል። በለስ ቀንቶ ቀንና እድል ገጥሞል እጅህ ላይ ባለች አንድሮይድ ቱን ስማርት ስልክ ተጠቅመ በዘመነ ዲጂታል ከፋይ በሆኑት አንዱ ሶሻል ሚዲያ ላይ እንደ ዘጋቢም እንዳወዛጋቢም ሆነ ከተከሰትክ እንደ ተዋናይም እንደ ተንታኝ ሆነ ከዘባረክ ብቻ በለስ በቀና መንገድ በእያንዳንዱ እጅ ባለ ስክሪን ላይ ታይተ የመወደድና የመታየት ጀባ ከገጠመል ምን አለፋ ከወራት በኋላ አንተ በዱባይ ቡርጂ ከሊፋ ህንጻ ስር ሆነም ቪዲዮ በመልቀቅ መንደር ቁጭ ብለው ያከኩላሉ አብራደጎች መብረቅ ትሆንባቸዋለህ። ምንም ማድረግ አይቻልም። ዘመኑ ነው። አዎ ዘመኑ ነው። የዘመኑ ችሮታ ይህን ያህል በርክቶ መሀይሙን ከምሁሩ በላይ ጥበበኛውን ከመደዴው በታች አድርጎ የስንቱን ችግር ፈቶ የስንቱን ጉሮሮ ዘግቶ የስንቱን ህመም ሸኝቶ ሳለ ግን ስምም ዝናም ክብርም ይዞ ልክ እንደ ጥንቱ ልክ እንደ ትናንቱ ታመምኩኝ አሳክሙኝ ተራብኩኝ አብሉኝ ቤት አጣው ቤት ፈረሰብኝ አስጠልሉኝ ሲሉ እንደ መስማት አስደንጋጭና አንገት አስደፊ ነገር የለም። ለኔ ግን ግራም ቀኝም ተቀላቅለውብኛል። ግራም ቀኝ ሆኖብኛል። ግን ለምን እስከ መቼ ልምድ ይቀጥላል? በመድረክና በስክሪን የምናውቃቸው አውቀናቸው አድንቀናቸው ቆመን ያጨበጨምላቸው በመንገድ ስናገኛቸው ይዘናቸው ያስፈረምናቸው ፎቶ አብረን የተነሳናቸው ድንቅና ብርቅ የጥበብ ሰዎች በእኛ ህሊና ክብር ገዝፈውና ተደንቀው እንደዚያ እያሉ ቢኖሩም ህይወታቸው ግን ውስጡ ለቄስ ኖረው በመጨረሻም ገመናቸውን ከመደበቅ ክብራቸውን ከመጠበቅ በላይ የሆነ ችግር እየገጠማቸው በአድናቆት እጅ ነስቶ ወደ ጨበጣቸው ህዝብ እጃቸውን ሲዘረጉ እንደማየት ግራም ቀኝ የሚያጋባ ነገር የለም። ግን እኛ እንጠይቃለን፣ ግን ለምን? አዎ እንጠይቃለን፣ ግን ለምን? ቀደም ብዬ ለመግለጽ እንደሞከርኩት ዛሬ ላይ ምንም ጥበባዊ ክህሎት የሌለው አንድ ተራ ወጣት በዘመኑ ስጦታ ቲክቶክ ተጠቅሞ ሀብታም ሲሆን ውድ መኪኖችን ሲያሽከረክር ስንቶቹን በከተማ በገጠር ያሉ ወገኖቻችን በዚህ ፕላትፎርም የተጠቃቀሙ የነሱም ህይወት እንዲሰምር ሲደረግ እያየን ነው። የሶሻል ሚዲያው አብዮት ከመነሳቱ በፊት በፊልምም በቲያትርም በኮሜዲውም ዘውግ ኮከብ ሆነው የኖሩ ጥበበኞቻችን ግን ዛሬ የቀደሙትን ጽዋ መጋታቸው ያስገርመኛል። በሌላው ዓለም አርቲስት የሚለመንለት ሳይሆን የሚለመን ነው። እርዳ ደግፍ አግዝ የሚባል ነው። እኛ ሀገር ግን አርቲስት መድረክ ላይ ይሳቅለታል፣ ሲታመም ይለመንለታል። በጣም ያሳቃል እኮ። ከዚህ በፊት ስንት አርቲስቶቻችን ተለመነላቸው። ስንቶቹ እስከነ ክብሬ ልሙት ብለው ስቃያቸውን ደብቀው ሞቱ። ይህ የጠቢባኑ ሰቆቃ በዚህ ዘመን ካላበቃ መቼ ሊያበቃ ነው? ዝናቸው ክብራቸው ወደ ገንዘብ ተመንዝሮ ለራሳቸው በቅተው ለሌሎች የሚተርፉት መቼ ነው? ዛሬ ላይ ያሉ ዩቲዩበሮችና ቲክቶከሮች ከሜዳ ተነስተው በፕላትፎርሙ ስም ከገነቡ በጥበብ መድረክም ስም ያላቸው አርቲስቶች ተለምኖ ከመታከም በሶሻል ሚዲያው ስም ዝናቸውን ተጠቅመው ገንዘብ መስራት የባሰ ውርደት ሆኖባቸው ነው ወይንስ? በቅርቡ የሳቃችን ምንጭ ሆነው ኮሜዲያን ፍልፍሉ በድንገት ታሙ መታከሚያ አጥቶ ኮከቡ አዶናይ አማካኝነት የእርዳታ መሰባሰቢያ ሲደረግለት እንደነበር ትንፋሻችን የቀረበ ትውስታ ነው። በጣም የሚያሳዝንና የሚያሳፍር ነው። ለኢትዮጵያ የጥበብ ኢንዱስትሪ እኔ በግሌ የአዶናይ አድናቂ ነኝ። ግን አዶናይና ፍልፍሉ ህዝብ ዘንድ ያላቸውን የእውቂያ ቅድሚያነትና የህዝብ ፍቅር የማግኘት ተደራሽነት እናነጻጽር። አዶናይ እውቂያውና ለዛውም በቅርቡ ያገኘው እውቂያ ወዲያ ወደ ገንዘብ ሲቀየር፣ ፍልፍሉ እውቅናና ዝናው ሰማይ ነክቶ እሱ ግን ዛሬም ቀልዱን ሲቸረችራለ። ለዚያውም ሲታመም ለሕክምና በማይበቃ ገንዘብ ቀልድ ሲቸረችር ኖሮ ለትንሽ ከሞት ተረፈ። ይህ ልምድ በዘመናት በሀገራችን የቀጠለ ልምድ ነው። አርቲስቱ በጉብዝና ወራት ዝናው ሰማይ ነክቶ አጃቢዎቹና አድናቂዎቹ ተከቦ የቅንጦት የሚመስል ይኖሩና ሲታመምና አልጋ ሲይዝ እንደ ጠዋት ደመና አጃቢዎቹ ከፊትም ከኋላም ይጠፋሉ። ያኔ እስትንፋሴን አትርፉልኝ ለነፍሴ ድረሱላት ወደሚል ልመና ይመጣል። በፍልፍሉና በመሰሎቹ እየሆነ ያለው ትሬንድ ነው። እነዚህ ልጆች ፊት እንዲህ ባትል ደስ ይለኝ እንዴ! ግን በሌላ በቅርቡ የሚዲያ መነጋገሪያ ሆኖ የከረመው የኮሜዲያን ፍልፍሉ መታመም ብቻ አልነበረም። ከሜንስትሪም ሚዲያው ጀምሮ እስከ ሶሻል ሚዲያው ድረስ በሰፊው ሲዘገብና ሲራገብ የእርዳታ ጥሪ ሲደረግ የነበረው የሌላኛው ኮሜዲያን አሌክስ ታሞ አልጋ ከመያዙ በላይ በሙያ አጋሮቹ ጭምር ጠያቂ አጥቶ መገኘቱ ነው። ህመም ሰው መርጦ የሚመጣ ነገር አይደለም። ሀብታም አይል ደሃ አይል ታዋቂ ሳይል ተራ ሰው ሳይል በየሁሉም ቤት የሚከሰት ጉዳይ ነው። ነገር ግን በኔ ማለትና አንድ ሰው የጓደኛ መታመም የራሱ መታመም ሆኖ ሊሰማን ባይችል እንኳን ነግበኔ ብሎ ከጎኑ መቆም መተባበር ነበር። ኮሜዲያን አሌክስ በአባይ ቴሌቪዥን ከሚቀርቡ ፕሮግራሞች መካከል በዋሻው እንደ ፕሮግራም መስራች አንዱ እንደነበር ከሶሻል ሚዲያ ያገኘነው መረጃ ያመላክታል። ነገር ግን ይህ ባልደረባቸው በአንዳንድ አለመግባባት ከነሱ ጋር ተላይተው ከፕሮግራሙ በራቀበት ቅጽበት ታመመና ያልጋ ቁራኛ ሆነ። ይሁንና የስራና ሙያ ባልደረቦቹ በማበር በህመሙ ላይ ጨከኑበት። እንኳን ሊጠይቁት ከነመፈጠሩም ተውት።
ፈጣሪ ኮሜዲያኑን በህዝብ ትዝብት ውስጥ ሲጠላቸው ምን አደረገ? በጥቂት የጊዜ ልዩነት ውስጥ ሌላኛው የኮሜዲያን ፍልፍሉን ለህመም ዳረገውና ፍልፍሉ አልጋ ያዘም። ፍልፍሉ ያሳዩት መረባረብ ክፉ ሆኖ አይደለም፣ ተግባሩ መልካምና የሚደገፍ ብሎም የሚደነቅ ነው። አሌክስን ገፍተው አሌክስን ለሞትተው የማዳላት ተግባራቸው ነው ክፋቱ። የኢትዮጵያ ህዝብ የዋህና ሩህሩህ ነው። እንደፈረደበት የተለመነውን ከማድረግ ቦዝኖ አያውቅምና የዋሻው እንዲያዘጋጆች ለአሌክስ ኪሳቸው ይጠባቸው አንደበታቸውን ይዘው ወደ ህዝብ ቢመጡ ባልከፋ ነበር። ከህመማችንና ከደህንነታችን በላይ የሆነ ችግር ነው ይሄ። እርስ በርስ መጠላለፍ፣ እርስ በርስ አለመረዳዳት፣ አንዱ አንዱን ሲጥለው አንዱ አንዱን ሲያሳደው የኖረው ማንነታችን በጥበብ ውስጥም ስር ሰዷለም። ይህ ነው አብረን ለማደግ ያልቻልንበት ጉዳይ። ስንታመም እንኳን ራሳችን እንዳንችልና እንዳንታከም የሆነበት ምክንያት በዚህ ልፋታችን ነው። ጥላቻና ልዩነታችን እንዳለ ሆኖ ቢያንስ ስንታመም እንኳን ለልመና የማንወጣበት መንገድ ፈጥረን ገመናችንን ራሳችን ብንይዘው ደግ ነበር። እርግጥ ነው የኢትዮጵያ ጥበብ ኢንዱስትሪ የራሱ እግር እንቅፋት የሆነበት ችግር አለበት። አቅም ላለው ቤት መስጠት ለሚችል ወይም ደግሞ የቀበሌ የሚሆን እንደ ክብርት አዳነች አቤቤ ሰማይ የነካ በዝና ያበጠ አርቲስት ለብዙዎች የሚተርፍ አቅም እንዳለው ሲጠበቅ ታሞ መታከሚያ ሲያጣ ሞቶ ቤተሰብ መቋቋሚያ ሲለመንላቸው ነው የሚገኘው። ይህን እርግማን በግል ሩጫ መግፋት አልተቻለምና የጋራ የሆነ የጠቢባኑ እርስ በርስ የሚደጋገፉበት እንደ ማህበርና መረዳጃ ነገር ማቋቋም ሲቻል አንዱ ሲታመም ሽሽት፣ አንዱ ሲታመም መንከባከብ ለራሳቸው ያላቸውን የወረደ ክብር ያሳያል። ቀድሞ ለመግለጽ እንደሞከርኩት ይህ ዘመን ላወቀበት ገንዘብ የሚሰራበት ዘመን ነው። በስም ተኮፍሶ በዝና ተወጥሮ በባዶ ሆድ መኖር አዋጭ አይደለም። የኢትዮጵያ የጥበብ ኢንዱስትሪ እንደሆነ ለማንም ራርቶ አያውቅም። ዝነኛው ተዋናይና ጋሽ ፍቃዱ ተክለማርያም በህመም ለልመና እጅ ሲዘረጋ ለማንም የመራር ቃል ኪዳን የገባ አይደለም። ታዲያ በቅርቡ በሰይፉ ሾው ላይ ቀርበው የቲያትር ባለሙያው ዳኒ ጺሞ ለዚህ ጥሩ ማሳያ ነው። ችግር፣ በሽታና ረሃብ የትናንት ስምና ዝናን አይቶ አያልፍም። ዳኒ ጺሞ በኢትዮጵያ ብሔራዊ ቲያትር መድረኮች ላይ ያንጸባረቀ፣ በትወና ብቃቱ የተመልካቹን እጅ ባፍ ያስጫነ፣ በቲያትር አፍቃሪያን ዘንድ በአድናቆት ጭብጨባ የደመቀ ስምና ዝና ያለው የተወደደ ሰው ነው። ነገር ግን ዳኒ ጺሞ በሰይፉ ሚዲያ ላይ ወጥቶ ራበኝ አለም። ስንቶቹ ያቺን ቃል መተንፈስ ፈርተው ተደብቀው እንዳሉ ገምቱ። ዳኒ ግን ክብር ከነፍስም ዝናም ከህይወት አይበልጥም ብሎ በቀጥታ እርቦኛል ሲል ተናገረም። በግሌ ዳኒ አድናቂ ነኝ። የሚበልጠውን ለማዳን የሚደረገውን አድርጓል። እንደውም ለሌሎች አርቲስቶች ከመሞት መሰንበት የሚለውን ብሂል ልክ እንደ ዳኒ በግልጽ መተው ስሜታቸው መግለጽ አለባቸው ባይ ነኝ። ዛሬ እንግዲህ በጣም ትልቅ እንግዳ ወደ ቤቴ ጠርቻለሁ። አሁን ደግሞ ወደዚህ እየመጣ ይገኛል። ከአንድ ደቂቃ በኋላ ይደርሳል። ለዛም ነው ያልበላ ነው ምንም ነገር። የጾም ምግብ አለ፣ የፍስክም አለ። ይህ እንግዳይ እንግዲህ ዳኒ ጺሞ ተብሎ ይጠራል። እንግዲህ ሰይፉ ፋንታሁን ላይ ቀርቦ ነበር ፖድካስት ላይ። ከዚህ ጎን ለጎን ማለት የምፈልገው የሀገራችን የጥበብ ማንነትና ምንነት ላይ ጠለቅ ያለ ጥናትና ምርምር ተካሂዶ የሀገራችን ከያንያን ለምን ዘላቂ ችግር ሊያወጣ እንዳልቻለ እንዲሁም ለምን የጥቂቶች ብቻ መጠቀሚያ ሊሆን እንደቻለ ተጠንቶ መፍትሄ ሊዘጋጅለት ይገባል ባይ ነኝ። ታሜ ከሞተ በኋላ ለልጆቹ ተብሎ ሲለምን ነበር። አሁን በቅርቡ ደግሞ በብዙ ፊልም ላይ የእናትነት ገጸ ባህሪ ወክላ ስትጫወት የምናውቃት አርቲስት ቤዛነሽ አያሌው ቤት አጥቼ ጎዳና መውደቄ ነው በማለቷ ምክንያት የሶሻል ሚዲያው መነጋገሪያ አጀንዳ ሆና ከርማ ነበር። በዚህ አጋጣሚ ለዚች አርቲስት ድጋፍ እንዲደረግ በፒኤስጂ እና በአርሰናል ጨዋታ መካከል በነበረው የሻምፒየንስ ሊግ የፍጻሜ መድረክ ላይ 300 ሺህ ብር በልታ 300 ሺህ ብር ተወራርዳ ማሸነፍ የቻለችው አርቲስት ማርያማዊት አባተ ከዚህ ጉዳይ ጋር በተገናኘ ስሟ ተያይዞ ይነሳል። በተለይም በሶሻል ሚዲያ ጠይቃም ህዝቡ ለማዘር ወይም ደግሞ ለአርቲስት ቤዛነሽ አያሌው ሲጪ ብለው 300 ሺህ ብርና ሌሎችም ችግረኞች አከፋፍላ ከኪሷ ለሙያ አጋሯ 500 ሺህ ብር የሰጠችው ተወዳጁ አርቲስት ማርያማዊት አባተን ማመስገን እወዳለሁ። በአገራችን እሾህን በሾህ የውሻ ጭራ ቆርጦ ለውሻ የሚል አባባል አለ። የዚህ አባባል ፍቺ ማርያማዊት አባተ ተግባሯ ነው። የአርቲስቶቻችን ችግር የሚፈታው በአርቲስቶቻችን የግልም የቅንጅትም ተሳትፎና ርብርብ ነው ባይነኝ። ይህ ካልሆነ ትውልዱ ሙያ ሊቀላቀል ይቸግሯል። እርግጥ ነው ጊዜ የማያመጣው የለም። ከዛሬ 6-7 ዓመታት በፊት ስለ ቲክቶከሮችና ዩቲዩበሮች የምናወራበት ወሬ አልነበረም። ዛሬ ላይ ግን ሚሊዮኔር ቲክቶከሮች አሉን። ቅንጡ መኪና የሚነዱ በቅንጡ ቤት የሚኖሩ እንኳንም ሆነላቸው። ግን ደግሞ ብዙ ዓመታትን በቲያትር በፊልም በሙዚቃ በዚያ ውስጥ አልፈው አይደለም የሚነዱት መኪና የሚበሉት ምግብ ያጡ ብዙ አርቲስቶች አሉን። ለዚህ ችግር ተጠያቂው አንድም የሀገራችን የጥበብ ኢንዱስትሪ አስተሳሰብ አለመኖር፣ ኢንዱስትሪው ከክብርም ከዝናም ጎን ለጎን ገንዘብ ተኮር አለማድረጉ ይመስለኛል። ለሙያው ለጥበብ ስል የሚለው የሰነፍ ምክንያት መወገድ አለበት። ለጥበብ ስትል ጥበብን በደንብ ተውነው ተግብረው ግን ክፍያውን ጫን አድርገው ለጥበብ ስትል ጥንቅቅና ጥርት ያለ ለስራ ሲሆን ግን ዳጎስ ያለ ትርፍ ለማትረፍ አለም። ለምሳሌ የእግር ኳስ ተጫዋቾቻችን ውሰድ።
ከዛሬ 20 እና 30 ዓመታት በፊት ልክ እንደ አርቲስቶቻችን ሲታመሙ የሚለመንላቸው ነበሩ። ዛሬ ላይማ ተጫዋቾቻችን በወር የሚያገኙት ክፍያ 800 ሺህ ብር ነው። አዎ ደግሞ አለው 800 ሺህ ብር፣ ዝቅተኛ 400 እና 500 ሺህ ብር ነው። ታዲያ እግር ኳስ ተጫዋቾች ይህ ሁሉ ገንዘብ ለምን ተብሎ ሲጠየቅ መልሱ ደግሞ የእግር ኳስ ኬሪየር አጭር የሚል ነው። በዚያ ላይ ደግሞ ነገ መሰበርም መታመምም እንደ በፊቶቹ በልመና መታከም የለብኝም ይላሉ። ምንም እንኳን በማያዝናና መልኩ ባልተመቻቸ ፋሲሊቲ ደካማ በሆነ ስታዲየም ለሚጫወት ይህን ያህል ክፍያ መክፈሉ አሳማኝ ብቻ ሳይሆን ተገቢም ባይሆንም ለነገሩ ኬሪየር አስቦ ክፍያ መጠየቁ ትክክል ነው። በአንጻሩ ደግሞ አርቲስቱን እንመልከት። ከእግር ኳሱ የተሻሉ ቲያትር ቤቶችና ሲኒማ ቤቶች አሉን። ግን የተዋናይ ክፍያ ዜሮ ሆኖ ነጋቸው ለልመና የተዳረገ እንደሆነ ሆኗል። ለዚህም ነው ቲያትርና የጥበብ ስራ አውደ ጥናት ይደረግለት የምንለው። ጥናት ተደርጎ አዲስ አቅጣጫ እስካልተደረገ ድረስ አርቱንም ማሳደግ ከያኔውንም መታደግ አይቻልም። እኛ ዛሬ ላይ ተነስተን 1-2 አርቲስት ኮሜዲያን ተዋናዮች ተራቡ፣ ተቸገሩ፣ ታመሙ ግን ለምን ብንል ከዚህ በፊት የነበሩ አርቲስቶች የብዙዎቹ የመጨረሻ ትንፋሽ ያለፈው በዚህ መንገድ ነው። ራሱን በራሱ መታደግ የማይችል ጥበበኛ አይደለም። በገዛ ራሱ ድክመት እንዲህ ያለ ጊዜው ሲቀጭ ይኖራል። የዛሬ ሶሻል ሚዲያ ለብዙዎች መድህን ሆኖ ታላቁን የጥበብ አውድ ሲታደግ ታዝበናል። አንጋፋዎቹ የጥበብ ሰዎች ፕላትፎርሞች በመምጣትም ከባለድርሻ አካላት ጋር በመሆን ዝናቸውን ተጠቅመው ተጨማሪ ገቢ ለማግኘት ወደ ቢዝነሱ ቢገቡ ብዬ እመክራለሁ። ትናንት የቲያትር ቤት ተመልካች መቀነስ፣ የሲኒማ ቤቶች ተመልካች መጥፋት ምክንያቱም ቃና ብለናል። ዛሬ የሁሉንም ቀልብና ትኩረት ዩቲዩበርና ቲክቶከር ወስዶታል። እናም አሁን አርቲስቶቻችን ወደ ሶሻል ሚዲያው ትመጣላችሁ አመጡም ነው ጥያቄው። በሶሻል ሚዲያውም ጎልታችሁ ራሳችሁን ትለውጣላችሁ ወይስ ደግሞ አትለውጡም ነው ጥያቄው። በተረፈ እርስ በርስ ያላችሁን ችግር ፍቱ። ለጥበብ እድገት ብቻ ሳይሆን ለራሳችሁም የጋራ ዋስትና ተባበሩ። በአንድ ላይ አብሩ መልእክታችን ነው። እኛ ለሰጣችሁን ጣፋጭና ውድ የመዝናኛ አበርክቶ ምስጋናችን ከረጅም ዕድሜ ጋር ነው።